ሰላም ጤና ይስጥልኝ። ዛሬ የማሳያችሁ ስለ ኤግዚት ኤግዛም አሞላል ነው። ለየትኛውም ዲፓርትመንት ኢንጂነሪንግ፣ ጤና፣ አግሪካልቸር ኦር ሶሻል ሳይንስ ለየትኛውም እንዴት እንደምትሰሩ ከዩዘር ኔም ማስገባት እስከ ፈተናውን ሰሚት እስከምታደርጉ ድረስ ያለውን ፕሮሰስ ነው ማሳያችሁ። ስፔሻሊ ከዚህ በፊት ኤክስፖዠር የሌላችሁ ተማሪዎች ማለት ነው። ዩዘር ኔም እና ፓስወርድ መጀመሪያ የምትገቡበት ነው። ዩዘር ኔም ታስገባላችሁ። ጀስት አፍተር ዩዘር ኔም ፓስወርድ እዚህ ጋር የራሳችሁን ፓስወርድ ታስገባላችሁ። ሜቢ እኔ 1 2 3 ነው፣ ያው የራሴ ክሬት ስላረኩት ነው። ጀስት ይህን እንትን ካረጋችሁ በኋላ ጀስት ኢፍ ዩ ፎርጌት ዩር ዩዘር ኔም ኦር ፓስወርድ እዚህ ጋር ፎርጌት ዩዘር ኔም ኦር ፓስወርድ ትላላችሁ። እንደገና ይመልስላችኋል ስልካችሁን ተጠቅማችሁ። እሱን በሌላ ቪዲዮ ላሳያችሁ እችላለሁ። ጀስት አሁን ዩዘር ኔም አስገብቻለሁ፣ ፓስወርድ አስገብቻለሁ። ኤግዚት ኤግዛም ዋን ታይም አክቲቪቲ ስለሆነ አንዴ ብቻ ነው እንትን የምንለው። ስለዚህ ሪሜምበር ዩዘር ኔም ማለት አይጠበቅብኝም። ሎጊን እለዋለሁ። ስለዚህ ይገባልኛል። ከገባም በኋላ አፕካሚንግ ኢቨንትስ አለ። ፎር ኤግዛምፕል እንደ ሞዴል የወሰድኩት ኢፌዴሪ ሚኒስትሪ ኦፍ ኤዱኬሽን ሚድይር ኤግዚት ኤግዛም ፎር ኮምፕሬሄንሲቭ ነርሲንግ ፌብሩዋሪ 2018 ኦር 2026 ሞዴል ኤግዚት ኤግዛም። እኔ እንደ ሞዴል ስለወሰድኩት ነው እንጂ እዛ ላይ ኤግዚት ኤግዛም ነው ኖርማሊ የሚባለው። ይህንን ነው ክሊክ የምታደርጉት ማለት ነው። አፕካሚንግ ኢቨንትስ ይላችኋል። እሱ ጋር ሄዳችሁ ክሊክ ታደርጋላችሁ። ጀስት ፋይናሊ ይከፍትላችኋል ማለት ነው። ዚስ ኢዝ ፌብሩዋሪ 2026 ኦልሬዲ ቀኑን ያስቀምጥላችኋል የምትፈተኑበትን ቀን። ቀጥታ ወደ ፈተናው ይሄንን ነው ክሊክ የምታደርጉት ማለት ነው። ዛት ሚንስ በዩዘር ኔም እና በፓስወርድ ከገባችሁ በኋላ ማለት ነው። ዜን ምንድነው የምታደርጉት? ኢፌዴሪ ሚኒስትሪ ኦፍ ኤዱኬሽን ሚድይር ኤግዚት ኤግዛም ፎር ኮምፕሬሄንሲቭ ነርሲንግ ፌብሩዋሪ 2018 ኦር 2026 ሞዴል ኤግዚት ኤግዛም። ይህንን ለነርሲንግ እንደ ኤግዛምፕል ስለወሰድኩት ነው። ጀስት ኤኒ ዲፓርትመንት ያው በተመሳሳይ ሁኔታ ነው የምትሰሩት ማለት ነው። ስለዚህ ኢፌዴሪ ሚኒስትሪ ኦፍ ኤዱኬሽን ሚድይር ኤግዚት ኤግዛም ፎር ኮምፕሬሄንሲቭ ነርሲንግ ፌብሩዋሪ 2018 ኦር 2026 ሞዴል ኤግዚት ኤግዛም። እዚህ ጋር ጀስት ይሄን የሚል ያመጣላችኋል። ዜን ወደ ኮርሱ ትገባላችሁ ማለት ነው። ፋይናሊ እዚህ ጋር ኮንቲኒው ዩር አቴምፕት የሚል አለ። ጀስት እነዚህ አቴምፕት ሳሎድ ፎር ምናምን የሚሉት ጀስት እኔ ለእናንተ ብዬ እንትን ያደረኩት ነው እንጂ እንደዚህ አይነት ጽሁፎች የሉም። ጀስት አቴምፕት የሚል አለ። አቴምፕት ማለት የምትገቡበት የራሱ የኮርሱ ፓስወርድ አለ ማለት ነው። እሱን ክሊክ ስታደርጉ ይህን ፓስወርድ ያመጣላችኋል ማለት ነው። ጀስት ከዛ በኋላ እዚህ ጋር የተሰጣችሁ ፓስወርድ ያ ፓስወርድ ማለት ዩዘርኔም የምትገቡበት ፓስወርድ አይደለም። የራሱ የኮርሱ ወይም ደግሞ የነርሲንግ ኮምፕሬሄንሲቭ የላቦራቶሪ ኦር የፋርማሲ ኦር የኢንጂነሪንጎችም እንደዛው የሜካኒካል ኢንጂነሪንግ ኦር ሌላ እንደዛው ለብቻው ይኖረዋል። ይሄ ማለት ውስጥ ገብታችሁ ጀስት ቼክ የምታደርጉት ነው። ለምሳሌ ይሄንን እኔ የራሴ የሰጠሁት አለ። ይሄ ነው። ስታርት አቴምፕት እለዋለሁ። ጀስት ቱ አቴምፕት ዚስ ኩዊዝ ዩ ኒድ ቱ ኖው ዘ ኩዊዝ ፓስወርድ። ስለዚህ ስፔሻሊ ውጪ ሆነን እንሰራለን ምናምን የምትሉ ሰዎች ያው ጥንቃቄ አድርጉ። አሁን ኤቭሪቲንግ ተሻሽሏል ማለት ነው። እንደ በፊቱ አይደለም ለሰዎች ውጪ ሆናችሁ የምትሰሩ። ስለዚህ ውስጥ የገባ ሰው ፓስወርዱን ማወቅ አለበት ማለት ነው። ስታርት አቴምፕት እለዋለሁ። ዜን እንደዚህ በዚህ መልኩ አመጣልኝ ማለት ነው። አሁንም ኢፌዴሪ ሚኒስትሪ ኦፍ ኤዱኬሽን ሚድይር ኤግዚት ኤግዛም ፎር ኮምፕሬሄንሲቭ ነርሲንግ ፌብሩዋሪ 2018 ኦር 2026 ሞዴል ኤግዚት ኤግዛም። ስለዚህ እዚህ ጋር ቅድም የጀመርኳቸው ስላለ ነው። ኩዌሽን 1 ብሎ አመጣ ማለት ነው። እዚህ ጋር ኢፌዴሪ ሚኒስትሪ ኦፍ ኤዱኬሽን ሚድይር ኤግዚት ኤግዛም ፎር ኮምፕሬሄንሲቭ ነርሲንግ ፌብሩዋሪ 2018 ኦር 2026 ሞዴል ኤግዚት ኤግዛም። ስለዚህ ከአንደኛ ጥያቄ ጀመረ ማለት ነው። የመጀመሪያው ጥያቄ እዚህ ጋር ታይም ሌፍት እዚህ ጋር የተቀመጠ አለ። ኦልሬዲ ይሄ ያው የተቀነሰ እኔ በትራይና ኤረር እናንተን ለማሳየት ስል ያው ከጀመርኩ ስለቆየሁት ነው። እዚህ ጋር 1 ሰዓት ከ29 ወር 1 ሰዓት ተኩል አካባቢ ነው የቀረው የሚለው። እዚህ ጋር ታያላችሁ ማለት ነው። እየቀነሰ ዜሮ ላይ ነው የሚመጣው። ዜሮ ላይ ካለ አውቶማቲካሊ ራሱ ነው የሚያስገባው ማለት ነው። ስለዚህ ኩዌሽን 1 ፖርታል ሰርኩሌሽን ኢዝ ቢትዊን
ብሎ እዚህ ጋር ምርጫ አሉ። ጀስት እነዚህ ምርጫዎች የተቀመጡ ምርጫዎች አሉ። ከነዚህ ውስጥ መልስ ይሆናል ብላችሁ የምታስቡትን ክሊክ ማድረግ ነው። አይ ኤ አይደለም መቀየር እፈልጋለሁ ካላችሁ እዚህ ጋር ክሊር ማይ ቾይስ ይላል። እዚህ ጋር ክሊክ ስታደርጉት እንደገና ሪሙቭ ያደርገዋል ማለት ነው። ኦር ቢ አርጋችሁ ኦር ኤ አርጋችሁ መቀየር ወደ ሲ መቀየር ብፈልግ ሲን ነው ክሊክ ማድረገው ማለት ነው። አይ ሲንም አድርጌ ጥርጣሬ አለኝ የምትሉ ከሆነ ጀስት ፍላግ ትሉታላችሁ። ፍላግ ሚንስ ጥርጣሬ ያለው፣ ያ ማለት ጊዜ ካገኘው ተመልሼ ይህን ጥያቄ አያለው። ፍላግ ስታደርጉት ጀስት እዚህ ጋር ቀይ ያሳያችኋል። ያው ኩዌሽን ነምበር 1 ቀይ አድርጎበታል ማለት ነው። ስለዚህ ኔክስት ኩዌሽን አለ። ዜን ወደ ኔክስት ትሄዳላችሁ ማለት ነው። ኔክስት ፔጅ አለ ማለት ነው። ሶ እዚህ ጋር ኔክስት ፔጅ ትላላችሁ። ፕሪቪየስ ፔጅ የለውም ከአንድ በኋላ እንግዲህ ሌላ ቁጥር ስለሌለ ኔክስት ፔጅ ስትሉ አንድን ፍላግ አድርጎታል። ሶ ነምበር 2 ደግሞ አጋጣሚ ምንም የምጠረጥሩ ጥያቄውን ቶታሊ የማታውቁት ከሆነ ጀስት ጃምፕ ማድረግ ትችላላችሁ። አንብባችሁ የማታውቁት ከሆነ ጃምፕ ስታደርጉ ባዶ አድርጎ ያሳልፈዋል ማለት ነው። ይሄው ባዶ። ሶስተኛን ጥያቄ ደግሞ አይ እችለዋለሁ ብላችሁ ለምሳሌ ቢ ነው አንሰሩ ካለን ቢ ኔክስት ካረግን ጀስት ይኸው በትክክል ሞልቶ ታለፈ ማለት ነው። አራተኛ መልሱ ኤ ነው ብላችሁ የምትሄዱ ከሆነ ኤ ዜን ኔክስት ፔጅ ትላላችሁ። እሺ ዜን እንደዛ እያላችሁ የፈለጋችሁ ጋር ትሄዳላችሁ። እናንተን ለማሳየት ስለሆነ ምናልባት ልፈጥንባችሁ እችላለሁ። አምስተኛ ፍላግ አድርጌ ሊሂድ። ዜን ፍላግ አድርጌ የሆነ ተጠራጥሬያለሁ ግን የሆነ ነገር መልሼ ሄጃለሁ። ሶ ቀይ አብርቷል ማለት ነው። ስለዚህ እኔ አሁን ከፈለገኝ ፕሪቪየስ ፔጅ ማለት እችላለሁ። ከ6 ወደ 5 ለመምጣት ፕሪቪየስ ፔጅ ማድረግ እችላለሁ። አይዘር ደግሞ ቀጥታ 5ን ክሊክ ማድረግ ይችላል። ለምሳሌ አንደኛ ጋር ለመምጣት ፕሪቪየስ አልልም። ቀጥታ መጥቼ አንድን ክሊክ ሳረጋት አንደኛ ላይ ያመጣኛል ማለት ነው። ስለዚህ ደግሜ ያነበውና ሲ ነው ካልኩ እዚሁ ጋር ፍላጉን ሪሙቭ አረጋለሁ። በቃ ቀይዋ ትጠፋለች ማለት ነው። ከዚህ አይ ሲ አይደለም ስለዚህ ቢ ነው መልሱ። በፊትም ተጠራጥሬያለሁ ቢ ነው መልሱ ካልኩ ጀስት ቢ አድርጌ የፈለገኝ ጥያቄ 6ኛ ላይ በአንዴ ዘልሌ መሄድ ይችላለሁ ማለት ነው። ዜን ኔክስት ፔጅ አሁንም 6ኛን እሞላለሁ። ዜን ኔክስት ፔጅ አሁንም 7ኛን እሞላለሁ። ከከበደኝም እንደዛው ጀስት ፍላግ ማድረግ እችላለሁ ኦር ጀስት ጃምፕ ማድረግ እችላለሁ። እንደፈለገኝ ነው። ያው ግን ጊዜያችሁን እዚህ ጋር ታይም ሌፍት እዚህ ጋር እያሳየን ነው። ቅድም 1 ሰዓት ከ29 ወር ተኩል ነበር። አሁን እንግዲህ 3 ደቂቃ ተጠቅመናል ማለት ነው። ስለዚህ እየቀነሰ ነው ማለት ነው። ሶ እሱን በደንብ ማየት አለባችሁ። ስለዚህ እንደዚህ እያደረጋችሁ የትኛው 100 ጥያቄ ላይ ደረሳችሁ ማለት ነው። ሶ 100 ላይ ደረስኩ አስዩም ነው። ያው ሁሉንም መስራት ስለማይቻል 100 ጥያቄ ደረስኩ። 100ኛን ሞላው። ዜን 100ኛን ከሞላው በኋላ ሜቢ የቀረ እነዚህ ኦልሬዲ አልተሞሉም። ግን የቀረኝ ጥያቄ ከሆነ ፕሪቪየስ ፔጅ ማለት እችላለሁ። ለምሳሌ 25ኛ ካልሞላሁት 25ኛ ላይ በአንዴ መምጣት እችላለሁ። ጀስት ያው 25ኛ ላይ በአንዴ መጣው ማለት ነው። ኦር አይ ሁለተኛ ጥያቄን አልሞላውም ኦልሬዲ ሳይሞላ ነው የታለፈው። በአንዴ ሁለተኛ ላይ መምጣት እችላለሁ። ዜን የፈለገኝን ሞልቼ እሄዳለሁ። ምናልባት እዚህ ጋር እኔ እንደኔ ምላችሁ ሞልታችሁ ምናልባት ፍላግ አድርጋችሁ ብታልፉ ይሻላችኋል። ምክንያቱም ጊዜ ከሌላችሁ ለምሳሌ ሁለተኛን ሳልሞላ ጊዜ ቢያልቅ ኦልሬዲ አለቀ ማለት ነው። ሜቢ በገስ ላገኝ እችላለሁ 1/4 ወይም ደግሞ 25% የማግኘት ፕሮባቢሊቲ አለኝ። ስለዚህ ፍላግ አድርጋችሁ ለምሳሌ ኤ አድርጌ ፍላግ አድርግና ብተው ራሱ ሰዓት ቢያልቅ ራሱ መልሱ ኤ ከሆነ በገስ ላገኝ እችላለሁ። ስለዚህ ፍላግን ነው መጠቀም የምትችሉት ማለት ነው። ያኛውንም መጠቀም ትችላላችሁ ግን ጊዜ ከሌላችሁ ያው ዜሮ ምንም የማግኘት ቻንሳችሁ ዜሮ ነው የሚሆነው ማለት ነው። ስለዚህ በዛ ወይ ነው መቀጠል ያለባችሁ። ሶ 100ኛ ጥያቄ ላይ ሄድኩ ኦልሬዲ ጨርሻለሁ ማለት ነው። ያው ከጨረስኩ እነዚህን ያው ሁሉንም ትሞላላችሁ። እኔ ያው ከሰዓት አንፃር ነው እንትን ያልኩት። ስለዚህ 100ኛ ጥያቄ ላይ ሄድኩ። ዜን 100ኛ ሞላው። ወደኋላ ከፈለኩ ይኸው አለ፣ ወደፊት ከፈለኩ ደግሞ ያው ፊኒሽ አቴምፕት ትላላችሁ።
ፊኒሽ አቴምፕት ስትሉ ለምሳሌ እናንተ የመለሳችኋቸውን ያስቀምጥላቸዋል። አንደኛ ጥያቄ ተመልሷል፣ ይኸው እስከ 7 ተመልሷል። ግን ፍላግ ያደረጋችሁበት ይኸው ጥርጣሬ አለኝ። ስለዚህ መልሳችሁ ይህንን ፍላጉ እንደገና አንብባችሁ መሙላት ትችላላችሁ ማለት ነው። 5ኛንም እንደዚህ። ከዛ ውጪ 8ኛ አልተመለሰም፣ የኖት የት አንሰርድ። 9ኛ ከዛ በታች በሙሉ አልተመለሱም። ስለዚህ ያልተመለሱ ደግሞ ያው ሁሉንም 0 ነው የምታገኙ። ስለዚህ ሁሉንም መሙላታችሁን ብላክ ታጠቆራቸው ተሞልቷል፣ ቀይ ካበራበት በጥርጣሬ ነው የተሞላው፣ ባዶ ከሆነ አልተሞላም ማለት ነው። ስለዚህ ቀጥታ የት ሄዳለሁ? 100ኛ ጥያቄ ላይ አሁንም ይሄዳለሁ ማለት ነው። ጀስት ፊኒሽ አቴምፕት ላለው 100ኛ ላይ ከሄድኩ በኋላ ያው ኦልሬዲ ጨርሻለሁ ማለት ነው። አቴምፕት ዜን ሁለት አይነት እንትን አለ። አሁንም ኦፕሽን ይሰጠኛል። አይ መመለስ አልፈልግም ካልኩ ሰሚት ኦል እንደ ፊኒሽ ነው የምለው። አይ ተመልሼ እንደገና ማየት እችላለሁ ካልኩ ይችን ሪተርን ቱ አቴምፕት የምትለዋን ክሊክ ማድረግ እችላለሁ። ዜን ይሄኛውን ሰሚት አደርጋለሁ። ከዛ ሰሚት ኦል እንደ ፊኒሽ የሚለውን ሰሚት ካረኩ ቀጥታ ሄደ ማለት ነው። ሶ ይሄኛውን ክሊክ ማድረግ እችላለሁ። አይ አሁንም መመለስ እችላለሁ ካልኩ ካንስል ማድረግ እንችላለን። ሶ እዚህ ጋር ኦልሬዲ ሰዓታችንም 1 ሰዓት ከ2 ነው ሰዓት አለን። ስለዚህ ወደ ኋላ መመለስ እንችላለን። ነገር ግን ሰዓቱ 0 ምናምን ከሆነ እንትን ይላል። ባይ ዲፎልት ሰሚት ባትሉት ራሱ ሲስተሙ ይወስደዋል። ስለዚህ ሰሚት ኦል እንላለን። በዛው እናስገባለን። ውጤት ማየት አትችሉም። ጀስት ትምህርት ሚኒስቴር ራሱ ሃይድ አድርጎታል። ያው በራሱ ጊዜ ነው የሚለቀው ማለት ነው። በዚህ መልኩ እንጨርሳለን ማለት ነው። ቴንኪዩ፣ አመሰግናለሁ።